ሰላማዊ ትግል የሚባል ነገር የለም። እኛ የመንግስት አካል ነን። ሰራዊታችንም የመንግስት አካል ነው። አመሰግናለሁ። ግን ወደፊት ኔጌቲቭ ብቻ አትጠይቂ። እሺ በቃ መልካም እንግዲህ በርሶ አመራር ጊዜ ኦነግ እየተፈረካከሰ ነው የመጣው። ብዙ ቦታዎች እየተሰነጣጥቀ ነው የመጣው። ኦነግ አልተሳካለትም። ከፍተኛ የሆነ የአመራር ጉድለት አላቸው ተብለው ይታማሉ። መልስ አሉት? የኦሮሞ ነጻነት ግንባር አልተፍረከረከም፣ አልተበጣጠሰም። የኦሮሞ ነጻነት ግንባር እንደ ድርጅት በጣም አስቸጋሪ የሆኑ ሁኔታዎች፣ የአካባቢ ሁኔታ፣ የኢትዮጵያ ሁኔታ፣ የዓለም አጠቃላይ ሁኔታ አመቺ ባልሆነበት ውስጥ እና ከቻርተሩ ስንወጣ በጣም ከፍተኛ ጉዳት ደርሶበት ብዙ አመራሮች እንበልና ወደ 90% ያለ አመራር የተሰዋበት ይሄንን ነው መልሶ አደራጅቶ እዚህ ዛሬ የደረስንበት ያደረሰ ድርጅት ነው። ይሁንና በዚህ በጣም ከፍተኛ በጣም ረጅም በሆነ አመት ውስጥ ችግር አለ። ችግር በድርጅቱም ውስጥ ኖሮ ወደዛ ያፈነገጡ ወይም ደግሞ አንጃ የሆኑ አሉ። ድርጅቱ ግን እንዳለ ራሱን ጠብቆ ድርጅቱ አመራሩን ጠብቆ ትግሉን በቀጣይነት ሲያካሂድ የነበረ ድርጅት ነውና ምንም በዚህ ላይ ምንም የምንሰከፈው ነገር የለም። ምሁራን በማጣት በየጊዜው ላይ እርስዎ አልተፈረካከሰም ይሉኛል፣ ወይም ደግሞ ሰዎች በራሳቸው ምክንያት ነው የወጡት ይሉኛል። ነገር ግን እርሳቸው የአመራር ችግር አለባቸው፣ በበቂ ሁኔታና ብቃት ኦነግን እየመሩ አይደለም ተብለው ነው የሚታሙት። ምሁራንንም በየጊዜው እያጣችሁ ነው፣ መስራቾችንም ጨምሮ። እርስዎ የአመራር ችግር አለብኝ ብለው አያምኑ? የአመራር ችግር አለ የለም ብሎ ይህን መመስከር የሚችለው አብሮ ሲታገል ያለ ነገር ነው። ምሁራኖች በድርጅቱ ውስጥ ያሉ ምሁራኖች፣ አመራሮች በቻርተሩ ጊዜ በተፈጠረ ችግር ነው ወደ ውጭ የወጡት እንጂ ከፍተኛው በመፍረከረኩ ብቻ አይደለም። በዚህ ላይ የወጣ ምሁር በጣም ትንሽ ነው። የተጨመረው ለድርጅቱ በተጨማሪ የተቀላቀሉ በስፋት ይበልጣሉ። ይሄ ያለፍንበት መንገድ በማስረጃ አቀርባለሁ። በኤርትራም እንዲሁ የእናንተ አባላቱን እንደዚሁ እየተሰነጣጠቁ 2 እና 3 ቦታ የተከፈሉበት ሁኔታ ነበረ። ኦነግ በኤርትራ ምን ገጠመው? አሁንም ከእርሶ አመራር ጋር ነው የሚነሳው? በኦሮሞ ነጻነት ግንባር ብቻ ሳይሆን የድርጅቶች መከፋፈላች አንቺ እኛ ደግሞ አንጃዎች ከድርጅቱ ወጡ ነው የምንለው። አንጃዎች የመፈጠር ጉዳይ በትግል አመት ውስጥ በኦሮሞ ነጻነት ትግል ብቻ ሳይሆን በኤርትራ፣ በፓለስቲን፣ በሳውት ሱዳን፣ በሶማሊያ፣ በሁሉ አካባቢዎች የተፈጠረ ችግር ነው። በእኛ ውስጥ የተፈጠረው ልዩ ሊሆን አይችልም። ምክንያቱም ትግል ማለት ችግር ነው። በችግር ውስጥ ነው የነበርነው። ችግሩ ራሱ አንዳንዶቹ ችግሩን ባለመቋቋም እንደዚሁም ደግሞ ሰበብ አውጥተው አመራር ነው ወይም ደግሞ ጥሩ አቅርቦት የለም ወይም ደግሞ ሌላ መንገድ ነው የምንከተለው ትግሉን ትተን ሰላማዊ መንገድ፣ እነዚህ የሚፈጠሩ ኖርማል የሆኑ ችግሮች ናቸው እንጂ የአመራር ጉለት ምናምን የሚለው ሰበብ የወጡ ሰዎች የሚያቀርቡት ሰበብ ነው። ምክንያቱም በትግሉ የቀሩ በ10 ሺዎች የሚቆጠሩ ለምስክርነት ትግሉን ቀጥሎ ለዚህ ማድረሳቸው ዋነኛው መስካሪ ነው። በዚህ ላይ ማንንም አንወቅስም። እኛ የሚወቅሱ ሰዎች ደግሞ እንደዛ ይላሉ። በዚህ በ40 ዓመት ውስጥ ትግሉን እዚህ በማድረስ ስላሉኝ ነው። በዚህ በ40 ዓመት ጉዞ ውስጥ ኦነግ የት ነው የደረሰው? ምንድነው የተሳካለት? የኦሮሞ ነጻነት ግንባር የተነሳው በጣም አስቸጋሪ በሆነ የኦሮሞን ስምን ማንሳት የማይቻልበት የኦሮምኛ ቋንቋ ምንም በገጽታ ላይ ያልነበረበት ኦሮሚያ የሚባል ነገር ያለበት የኦሮሞ ሕዝብን በጣም ከፍተኛ የዚህን የኦሮሞ ስም በማንሳት ብቻ የሚገደሉና የሚታሰሩ በጣም ብዙዎች ናቸው። ለዚህ ደግሞ በመጫት ቱለማ ውስጥ የነበሩ በጣም ብዙ ሰዎች የደረሰባቸው ጉዳት ራሱ ምስክር ነው።
በዚህ ውስጥ ነው የኦሮሞ ነጻነት ግንባር የጀመረው ከዜሮ ካለማንም እርዳታ። ከዚህ ተነስቶ የኦሮሞን ህዝብ በአጠቃላይ ፖለቲካና የአደረጃጀት ስራ ሰርቶ ለዚህ ማድረሱ ኦነግ በጣም በከፍተኛ ደረጃ የተሳካለት ድርጅት ነው። በቤንሻንጉል በቅርብ ጊዜ ውስጥ አመራሮችን የኦነግ ታጣቂዎች ገድለዋል እንደሚያስታውሱት። ስለዚህ ይህን ተከትሎ ከ90,000 በላይ ኦሮሞዎች ተፈናቅለዋል ከአካባቢው ላይ። ኦነግ ለኦሮሞ ህዝብ ጤና አልሰጠውም፣ ምንም አላሳረፈውም ይላሉ ሰዎች። ምን መልስ አሉት ለዚህ? ይባላል በኦነግ ላይ ያለ ስሞታና በጣም አፍራሽ ፕሮፓጋንዳ አመታት የቆጠረ ነው። ይህም የዛ አካል ነው እንጂ ሰዎች ተገደሉ ተባለ። እነዚህ እኛ በዚህ መተን ከመንግስት ጋር እየሰራን ነው። አሁን በዚህ አይነት ሁኔታ የኛ አባሎች ገለው ከሆነ ለኛ በስነ ስርዓት ተነግሮን ከዛ በኋላ ደግሞ ማጣራት መደረግ ያለበት። እንዲሁ ተነስቶ ይሄ ስለሆነ ብቻ ጦርነት በቤኒሻንጉል አንስቶ ህዝብ አፈናቀለ፣ እኛ ተቀባይነት የለውም የዚህ አይነት ስርዓትና ህግ ባለበት ሀገር። ከዚህ በፊትም እንደዚሁ በበደኖ እንደዚህ ሆነ ምናምን ብለው መንግስት ውስጥ አብረን እያለን ይጣራ በገለልተኛ አካል ብለን ስንጠይቅ ከዚህ ሸሽተው ፕሮፓጋንዳውን መቀጠል ነው የመረጡት። አሁንም ከዚህ ጋር ተመሳሳይ ብለን ነው የምንወስደው እኛ። መንግስት ባያደርገውም እንደዚህ የሚሉ ሰዎች እንዲሁ የኦሮሞ ነጻነት ግንባርን ስም አንስተው በክፋት ማንሳትና ለፕሮፓጋንዳ መጠቀሚያ ካልሆነ በስተቀር ያ ጦርነት ማንሻ ምክንያት ሊሆን አይችልም። በዛ አካባቢ ያለ ችግር አመታት የቆጠረ ነው እና ለዚህ እነዚህ ሰዎች መገደል ምክንያት ሆነ ለሚፈልጉ ሰዎች እንደዛ ሊሆን ይችላል፣ ግን ለዛ አካባቢ ችግር ምክንያት አይደለም። ኦነግ ሁል ጊዜ ፕሮፓጋንዳ ነው፣ እኔ ላይ የሚነዛብኝ ነገር ነው እያለ እስከ መቼ ድረስ ይዘልቃል? ከበደኖ ታሪክ ጀምሮ እስከ ዛሬ ድረስ አንድም ጥፋት አላጠፋውም፣ አጥፍቻለሁ ብሎ አያምንም። እንዴት ይዘለቃል በዚህ ሁኔታ? ከዚህ መንግስት ጋር አድርጋለሁ አላረኩም በሚለው ከፍተኛ ተከራ ውስጥ እየገባ ይመስላል። ኢትዮጵያ ውስጥ ስርዓት ሰፍኖ አንድ ችግር ሲፈጠር ወይም ጥፋት ሲነሳ በኦሮሞ ነጻነት ግንባርም ላይ ይሁን በሌሎችም ላይ ይሁን ይህ ስነ ስርዓትን ተከትሎ ማጣራት ተደርጎለት ጥፋተኛውና ጥፋተኛ ያልሆነ እስካልተወሰነ ድረስ እስከ መቼውም ድረስ በማንኛውም ላይ ይሁን ፕሮፓጋንዳ ሆኖ ይቀራል እንጂ ጥፋት ተብሎ ሊወሰን አይችልም። የትም አካባቢ የትም ሀገር የለም። ይሁንና በኦሮሞ ነጻነት ግንባር ላይ ያለው ፕሮፓጋንዳ ክብደትና መጠኑ በጣም ከፍተኛ ነው። ይሄ ማንም ሊክደው አይችልም። እናንተ ምንም ነገር ባላደረጋችሁበት የስም ማጥፋት እየተደረገባችሁ ነው? ተደረገ ቢባል እኮ ተጣርቶ ሲሆን የሚደረገው እኛ ጥፋት አድርገን ከሆነ የምንሸሸው ነገር የለም። የምናጠፋቸው ነገሮች ሊኖሩ ይችላሉ። ይሄ የ45 በላይ የፈጀ ትግል ነው። በዚህ ውስጥ ግለሰቦች ጥፋት አያደርጉም አይባልም፣ ወይም ደግሞ አመራር አካሉም ውስጥ አንዱ ሰው ጥፋት አያደርግም አይባልም። ግን እኛ የምንለው የኦሮሞ ነጻነት ግንባር እንደ ኦሮሞ ነጻነት ግንባርነት በፖሊሲ ደረጃ እና ሲስተማቲክ በሆነ ነገር የሚያደርገው ጥፋት የለም። በተለይ የሰዎችን ግድያ በሚመለከት ነፍስ ማጥፋት በሚመለከት በትግል ውስጥ የተደረገ ነገር ካልሆነ ወቀት ሲስተማቲክ የሆነ በፖሊሲ ተወስዶ ልክ ፕሮፓጋንዳው እንደሚነዛው የሚደረግ እና አለመኖሩ በእኛ በኩላችን በአፋችን ሞልተን መናገር እንችላለን። ስለዚህ መንግስት የስም ማጥፋት እያደረግባችሁ ፕሮፓጋንዳ እያደረግባችሁ ነው። ይሄ የታወቀ ነገር ነው በዓለም ደረጃ። እኛን ይህንን ማረጋገጥ እንችላለን የሚያጣራ ከሆነ ካለ። ለምሳሌ ያህል የኦሮሞ ነጻነት ግንባርን ያለፈው መንግስት ሲከሳቸው የነበረው ቦምቦች በማፈንዳት በምናምን ብዙ ጊዜ ተደጋግሞ ይሄንን ዊኪሊክስ ዋነኛውን አድራጊው የመንግስቱ የደህንነት ክፍል መሆኑን በተረጋገጠ መረጃ ያንን ደግሞ ወደ ኦሮሞ ነጻነት ግንባር እንደሚያላክክ ይህን በግልጽ አስቀምጦታል። በአዲስ አበባ እንደገቡ ወደ ሀገር ኦነግ
በተደረገለት ጥሪ በስምምነት እንደገባ በሚሊዮን የሚጠጋ ኦሮሞ ወደ አደባባይ ተሞ ነበረ። በሚሊዮን የሚቆጠሩ ወጣቶች፣ የኦሮሞ እናቶች፣ ሴቶች፣ ህጻናት ነበሩ። እርሶም አይተዋል። ነገር ግን የኦሮሞ ልሂቃን እንደሚናገሩት ለኦነግ ያ አይነት አቀባበል የልብ ልብ ሰጥቶታል። አሁን ባለው ጥቅፍታ አልፈታም ሰጣ ገባ ውስጥ የገባው በዛ የነበረው ሰልፍ የልብ ልብ ስለሰጠው ነው ይባላል። እና ለዚህ መልስ አለዎት ወይ? በእውነት ያ ሁሉ ህዝብ ኦነግን ይደግፋል ብለው ያምናሉ? የኦሮሞ ነጻነት ግንባር ደጋፊ ከዛ እጥፍ ይሆናል። ይሄ መሬት ላይ ያለ እውነታ ነው። ግን ይሄ ድጋፍ ስላለ ኦነግ ልቡ የሚያብጥ ድርጅት አይደለም። ኦነግ በጣም ግዳጁንም የሚያውቅ ድርጅት ነው። መብቱንም የሚያውቅ ድርጅት ነው። ስለዚህ በልብ ማበጥ ወይም ደግሞ ትዕቢተኝነት፣ እብሪት የሚለው እኛ በበኩላችን በጣም እንጠነቀቃለን። ምክንያቱም ፍላጎታችንና ለይህን ሁሉ ዓመት የተሰዋንበት ለራሳችን ብቻ ሳይሆን ለኢትዮጵያ ሕዝብ በአጠቃላይ ፍትህ እንዲሰፍን ነው ምኞታችንና የተሰዋንበት። ስለዚህ በዚህ ተነስተን ልባችን አብጦ የምንወስደው እርምጃ የለም። ይሄ ይቅርና በሺዎች የሚቆጠሩ ሰራዊት ቢኖረንም የምናደርግ ድርጅት አይደለም። የሌሎችንም በጣም እንሰከፍበታለን። ምክንያቱም የኢትዮጵያ ሕዝብ በአጠቃላይ ከተማሪዎች እንቅስቃሴ ጀምሮ ብዙ መስዋዕትነት ተከፍለዋል። ይሄ መስዋዕትነት ክብር ሊኖረው ይገባል። በጣም በሰከነ መንፈስና አቋም ለውጡን የመጨረሻ የማድረግ ግዴታ ነው የሁሉም ብለን እናምናለን። እኛም ግዴታችን ነው ብለን እናምናለን። የወጣው ሰልፈኛ የኦሮሞ ህዝብን ማለት ነው ለአመታት የታፈነ የተረገጠ መብቱን በገዛ እጁ ያመጣውን የነጻነት አየር ለመተንፈስ ወደ አደባባይ ተመመ እንጂ ኦነግን ለመቀበልም አይደለም የሚለውን እንዴት ያውታል እርሶ? እንደዛ ከሆነ ያ ነው እንዳውም መልስ ማግኘት ያለበት። ያ አፈናውን ለመግለጽ ይሄ ህዝብ እዛ ድረስ ወጥቷል። ለኦነግ ድጋፍ አይደለም ተብሎ ከተተል የኦነግ ድጋፉ ይቅርና ለዛ አፈና ለዛ ጥያቄ ለይህንን ለማሳየት ወጥተው ሆነ መልሱ መሰጠት ያለበት ያ ነው። ያ መልስ ከተሰጠ ለኦነግ የመጨረሻ እርካታ ከዚህ የበለጠ የለም። መልካም። በእናንተ ኤርትራ ካምፕስ የተገደሉ ሰዎች አሉ ይሉ? በድርጅቱ ውስጥ ገና የሚገለጽ ነውና ብናልፈው ይሻላል። በድርጅቱ ውስጥ የሚገለጽ ስለሆነ ብናልፈው ይሻላል። በዛ በኤርትራ በነበራችሁበት ጊዜ በካምፕ ጊዜ የጉልበት ብዝበዛ በወታደሮች ላይ ይደረግ ነበር። ሰዎችም ለጉልበት ስራ ይከራዩ ነበር። ለዚህ መልስ አሉት? አዎ ይባላል። እኛ እንደ ድርጅት ኤርትራ ውስጥ ይሁን በትግል ሜዳ በደርግ ጊዜም ይሁን አገር ቤት ውስጥ ያሉ የኛ ታጋዮችም ይሁኑ የድርጅቱ የተቋቋመውና የሚካሄደው ራስን በራስ በርዳት ሰልፍ ሪላያንስ የሚለው ፖሊሲ ላይ ስለሆነ ስራ እንሰራለን። አባሎቻችን ስራ ይሰራሉ። ይሄ የተሰራው ስራ ለትግልና ለራሳቸው አቅርቦት የሚሆን ነው እንጂ የሰው ጉልበት ለማከራየት ተብሎ ለብዝበዛ አይደለም። ለራሳችን ለድርጅታችን እንሰራለን። ይሄ በደርግ ጊዜም ስናደርገው የነበረ ነው። አገር ቤት ውስጥ ያሉትም የሚሰሩት ነው። የትም አካባቢ የሚሰራ ነው። የተደረገውም ኦሮሞን ህዝብ ነጻ እናወጣለን ብለው ትግሉን የተቀላቀሉ ሰዎች በጉልበት ብዝበዛ ውስጥ ነበሩ። ህዝባቸውን ነጻ ከማውጣት ይልቅ ከፍተኛ ስቃይና አቢዩዝም እንደተደረጉ ይናገራሉ። በሰዓቱ በኤርትራ በደረሰባቸው እንደውም ወደ ሌላ ወገን ሄደው ግንቦት ሰባትን እስከ መቀላቀል ደርሰዋል። የኛ አባል ወደ ግንቦት ሰባት የተቀላቀለ ግንቦት ሰባት የማይሰራ የኛ የሚሰራ ይሄ ዝም ብሎ ተራ ወሬ ነው። መልስም የሚያስፈልገው አይመስለኝም። እኔ ብዙ የሚባል ነገር በኦሮሞ ነጻነት ግንባር አባል መሀል የለም። አንዱ በዝባዥ አንዱ ተበዝባዥ የሚባል የለም። እኩል ራሽን እኩል አቅርቦት ነው ያለው እያንዳንዱ አባል ከኔ ጀምሮ እስከታች። ስለዚህ የብዝበዛ ጉዳይ ሊነሳ አይችልም። ማዋረድ፣ አቢዩዝ ማድረግ
በእኛ አባሉ መሀል በጣም የተከለከለ ነው፣ ክልክል ነው፣ በህግም ክልክል ነው። ወሬዎች ደግሞ እና ፕሮፓጋንዳዎች ቀድም እንዳልኩሽ አሉ። የኦሮሞ ነጻነት ግንባርን ስም ጥላሸን ለመቀልባል ምክንያት ነው የሚፈለገው በየእንትኑ ይሄ አለ። በካምፕ ውስጥ በአንደርግራውንድ የማሰቃያ ቤት ነበራችሁ፣ በእስርም የተሰቃዩ አባሎች ነበሩ ተብለዋል። ለዚህ የሚመልሱት መልስ አለ? ተራ ውሸት አቅርቢ በፍጹም ይሄ ስቃይ የሚባል ነገር ማሰቃየት የሚባለው ክልክል ነው። መታሰር እኔም ካጠፋው ወይ እታሰራለሁ ወይ ቆፍራለሁ፣ የድርጅቱ ህግ ያስቀምጠዋል። እዚህም ካጠፋሽ ሰው ምናልባት ከደበደብሽ ትታሰሪያለሽ። እዚህ አገር ቤት ሁኚ የትም አካባቢ ሁኚ አንድ ነው ህጋችን። ዲሲፕሊን ካፈረሽ ደረጃ አለው። የዲሲፕሊን ወይ ምክር ወይም ደግሞ ግሰጻ ወይም ደግሞ ጥፋቱ ትንሽ ከበድ ሲል የአንድ ወር የስራ ይሄ ያለ ነው የትም አካባቢ። በጣም ከፍተኛ እንትን ከሆነ መታሰር፣ ያስር ደግሞ የእርማት ነው ትምህርት እየተሰጠ ነው የተባለ ይሄ ነው ወነግ ውስጥ ያለ እንትን። እስቲ ወደ 1983 መልሶትና የዛን ጊዜ በጦር ውስጥ ምን አይነት ድርሻ ነበሩት? ከመግባታችን በፊት የወታደራዊ ክፍል ኃላፊ ነበርኩ በኦሮሞ ነጻነት ግንባር። ከዛ በኋላ ከገባም በኋላ ግን እንዲሁ በልዩ ልዩ ግዳጅ ብዙ ቦታ ድርጅት ልኮኝ ተንቀሳቅሻለሁ። ነገሌ ቦረና፣ ሐረርጌ በኢህአዴግና በኦሮሞ ነጻነት ግንባር መሃል በሚደረጉ ግጭቶች ይህንን ለማብረድ የጋራ ኮሚቴ ተቋቁሞ በዚሁ ወደ ወዲህ ስንንቀሳቀስ ነበር። ይሄ ነው። ኢህአዴግ ኢትዮጵያን ከመቆጣጠሩ በፊት እርስዎ ጦሩን ያዙ ነበረ? አዎ። ቤት አካባቢ ነበር የኦነግ ጦር የነበረው? የኦሮሞ ነጻነት ግንባር ጦር በሁለት ግንባር ነው የነበረው። አንደኛው በምዕራብ ግንባር፣ ይሄ ማለት ወለጋ ያጠቃልላል፣ ኢሉባቦር ይህን ያጠቃልላል። ሌላኛው ደግሞ በምስራቅ ነው። ይሄ ሐረርጌ፣ ባሌ እና አርሲ እነዚህን ያጠቃልላል። በእነዚህ ሁለቱ ግንባሮች ነው የነበረው። የኔ ድርሻ የምዕራቡ ግንባር ኃላፊ ነኝ። ቁጥር እንግዲህ ያኔ በብርጌድ ደረጃ ነው የምዕራቡ የተደራጀው። በብርጌድ ደረጃ የተደራጀ ኃይል ነው በምዕራብ በኩል። በምስራቅ በባታሊዮን ሆኖ ግን ብዙ ባታሊዮኖች ነበሩ። ወደ 20 ሺህ ነው በምዕራብ በኩል የነበረው። በምስራቅም 25 ሺህ ወደ 30 ሺህ እንደዚህ ይሆናል። ስለዚህ በዛ በሰዓቱ ያን ያክል የጦር ቁጥር የነበረው ሰራዊት ይዛችሁ ከነበረ ለምንድን ነው ወያኔ ከሰሜን ተነስቶ ወደ አዲስ አበባ እስከሚመጣ ድረስ እናንተ ኦሮሚያን መቆጣጠር ያቻላችሁት? እኛ ሰራዊት ቁጥር ይኖር እንጂ የትጥቅ ጉድለት ነበረን። ይህም ደግሞ ብዙዎቻችን በምዕራብም ይሁን በምስራቅ ከውጭ የሚገባ እርዳታ የለም። ያው ከጦሩ በየጊዜው በሚደረጉ ውጊያዎች የተማረኩ ጥይቶች፣ የተማረኩ ቦምቦች፣ ጠበንጃዎችን በብዛት እንደዚሁ በዚህ አይነት ነው ሰራዊቱ ሲገነባ የመጣው። በቂ የሆነ ትጥቅ ነበረው ማለት አይቻልም። በቂ የሆነ ጥይት ነበረው አይቻልም። ከዛ የበለጠ ደግሞ በእኛ አካባቢ የነበረው ሰራዊት ከፍተኛ ትጥቅ የነበረ ሰራዊት ስለሆነ ይህንን ከዚህ ጋር ነበር ስንጋፈጥ የነበረው። በከበባ ስር ነው ስንዋጋ የነበረው። ከውጭ የሚገባ የለም፣ የሚወጣ የለም። ሶሪ ትጥቅ ባይኖረው ፍላጎት ከነበረው በቂ አይደለም ወይ? ሰራዊቱ ብዙ ነበረ። ኦሮሚያን ነጻ የማውጣት ፍላጎት ከነበረው ከሰሜን ወያኔ እስከሚነሳ ድረስ ለምንድን ነው አብራችሁ ተቀላቅላችሁ መጠበቅ የፈልጋችሁበት ምክንያት? አብረን ጠብቀን አልተቀላቀልንም።
ነፃ አላወጣነው። እኛ እንደ ሰራዊትም እዚህ ደረጃ መድረሳችንና የሰራዊት ከዚህ ደረጃ መድረሱ ራሱ ከፍተኛ ድል ነው የነበረው በዛን ጊዜ። ምክንያቱም በከበባ ውስጥ ነው። ደግሞ ሰራዊት ትጥቁና ጥይቱ አቅርቦቱ ወሳኝ ነው። ብዙውን በእግር የሚሄድ ሰራዊት ነው። አቅርቦቱ በጣም አነስተኛ ነው። ይሄ ከፍተኛ ጫና አለው የተከታተለ ውጊያ ለማድረግ። ይሄ ግልጽ የሆነው ስለ ውጊያ የሚያውቅ ሰው ያውቀዋል። ስለዚህ ባለፈው አመታቶች ላይ ኦነግ በነበረው በተለይ በ83 ላይ ያመለጠውን እድል ይጸጸትበታል ወይስ እንደ ጥፋት አይቆጥሩም? ኦነግ እንደ ጥፋት አይቆጥርም። ለምንድነው እንደ ጥፋት የማይቆጥረው? ኦነግ ከትጥቅ ትግሉ የበለጠ በፖለቲካ ተቀባይነቱ በኦሮሞ ሕዝብ መካከል የፖለቲካ ስራ በሰራው በጣም ከፍተኛ ተቀባይነት ያገኘና በ1983 መጨረሻ ወይም ደግሞ እንደ ፈረንጅ ልንገርሽና ወደ 92 የነበረው የመጀመሪያው ስናፕ ኢሌክሽን በኦሮሚያ ውስጥና ከፍተኛ የስናፕ ኢሌክሽኑ ድል አግኝቷል። ወደ 94% በዛ ጊዜ በተደረገው ግምት ማለት ነው። አዲስ አበባ ውስጥ ከፍተኛ መቀመጫ አግኝቷል። የፖለቲካውን እንትን ያሸነፈ ነው። ይሁንና የኢህአዴግ መንግስት ያኔ በዚህ በጣም በመደናገጡ ወደ ኃይል አጋደለ እና ያንም ወደ ኃይል ተጋደለውንም ወደ ካምፕ መግባት ተስማምተን ነበር። ያንንም ክዳት ደርሶብን ነው እኛ ገባን። ኢህአዴግ ሳይገባ ቀረ። መግባት ነበረበት። እኛ ማለ የነበሩም ማስገባት ነበረባቸው፣ አላስገቡም። በዚህ ምክንያት ክደት ደርሶብናል እንጂ የምንቆጨውና ጥፋት ነው ብለን የምንገምተው የለም። ኦነግ ትጥቅ አይፈታም ብለው ነበረ። ኦነግ ትጥቅ ካልፈታ ለሰላማዊ ትግል ነው የገባው ማለት ይችላል። ጦርነቱ አላለቀም አይደለም፣ እንደሱም አይደለም። ትጥቅ መፍታትና አለመፍታት የሚባለው እኛ በበኩላችን ከመንግስት ጋር ለመስራት ስምምነት አድርገን የመጣ ነው። ስምምነት አድርገን ስንመጣ ደግሞ የኛ ኃይልም የመንግስት አካል የሚሆንበትን ሁኔታ አብረን እንደምናስተካክልና እንደምንፈጽመው ነው ተስማምተን የመጣ ነው። ስለዚህ የኛው የመንግስት አስፈጪ የኛው ደግሞ የጠላት ፈጪ እንደዛ መታየት አልፈለግንም። እንደ ጠላት የነበረው ሁኔታ እንደዛና እንዲሁ የኦሮሞ ነጻነት ሰራዊትን ሂምሌት አድርገው ወይም ደግሞ አጣጥለው እንደማድረግ አስደርገው ነው በሚዲያ ያነሱት። ለዛ ምላሽ ነው። እኛ የመንግስት አካል ነን፣ ሰራዊታችንም የመንግስት አካል ነው። ሁሉም ዘመድ ናቸው። አንዱ አስፈቺ፣ አንዱ ተፈቺ፣ አንዱ ዘመድ፣ አንዱ ጠላት ሊሆን አይችልም ለማለት ብቻ ነው። ግን ተፎካካሪ ፓርቲ ሆነው ነው የገቡት ከመንግስት ጋር። ስምምነቱ ይነግሩኝ በኤርትራ የነበረውን ከኦሮሚያ ክልል ፕሬዚዳንት ጋርና ውጭ ጉዳይ ሚኒስትሩ ጋር የነበረው የመንግስት ተወካዮች ናቸው የመጡት። የኦሮሚያ ፕሬዚዳንትና የውጭ ጉዳይ ሚኒስትሩ እንደ መንግስት የኦሮሞ ነጻነት ግንባር ስምምነት አድርገናል። የኦሮሞ ነጻነት ግንባር ተዋጊዎች አሉት። እነዚህ ተዋጊዎች የመንግስት የጸጥታ ኃይል ውስጥ እንዴት አድርገው እንደሚዋሃዱ ወይም ደግሞ ኢንተግሬትድ እንዴት እንደሚሆኑ ይህንን በስምምነታችን ውስጥ አድርገናል። ሌሎች ደግሞ ጉዳዮች አሉ። የሰብአዊ መብትን በሰብአዊ መብት ዙሪያ የተሰወሩብን ብዙ የሆኑ የአመራር አባላትም ያሉበት አሉ። የነዚህ ጉዳይ ተነስቷል። ኦነግ ደግሞ ሰራዊቱ በዚህ ኢንተግሬትድ መሆንና እኛ ደግሞ በሰላም መስራት የህግ የበላይነት ሁላችንም እንደሚገዛን እና የመሳሰሉትን ነው ያነሳ ነው። እነዚህ ናቸው ስምምነቶች። በዚህ ውስጥ እንግዲህ የኢንቴግሬሽኑ ጉዳይ ሰራዊቱን ማዕቀፍ እናንተም ማለት ነው እንጂ ትጥቅ ማስፈታት መምታት ተብሎ እንደ በጣም ሴንሲቲቭ የሆነ ጥያቄ አንስተው እንትን የሚያደርጉት ጥሩ እንዳልነበረ ለዚህ ነው ለሚዲያዎች ነው መልስ የተሰጠው እንጂ ያ ስምምነታችን ፈርሶ ምን ብሎ አይደለም።
በዝርዝር መንግስትም አላስቀመጠም። እርሶም ሰራዊትና አባሎቹን ይዘው ገቡ ወደ ሀገር። በሰላማዊ መንገድ ለመታገል ነው ወይንስ አሁንም በሚያዋጣው መንገድ ግን ለመታገል ነው? ሰላማዊ ትግል የሚባል ነገር የለም። በሰላማዊ የፖለቲካ እንቅስቃሴ ውስጥ መሳተፍ ነው። ትግሉን ጨርሰን ነው የመጣ ነው። እኛ በበኩላችን የሰላማዊ ፕሮሰስ እኛም በዚህ በሰላማዊ ፕሮሰስ ውስጥ ይሄ ለውጥ የኛ ነው፣ የራሳችን ነው፣ ተሰውተንበታል፣ እዛ አካል ነን። ስለዚህ በዚህ ውስጥ ለመሳተፍ መንግስትም በበኩሉ በውስጡ ብዙ ነገሮችን ለውጥ አስመልክቶ ለዚህ ተዘጋጅቶ ይሄን ለማዋሃድ ነው የመጣ ነው። በዚህ ነው የመጣ ነው። ሰራዊት እዛም ያለ እዚህ አገር ውስጥም ያለ ይሄን ደግሞ በመንግስት ጸጥታ ኃይሎች ውስጥ እንዴት እንደሚካተት በስምምነቱ ተጠቅሶ ነው የመጣ ነው። ይሄ ነው ያለው። አሁንም እየተደረገ ያለው ይሄ ነው። አሁን ከኔ ጋር ቃለ መጠይቅ በሚያደርጉበት ሰዓት ሀሳብ ቀይረው ነው ወይስ? ምክንያቱም በሚዲያዎች ላይ ትጥቅ ማንም ኃይል ማስፈታት እንደማይችል የተቀየረ ሀሳብ የለም። ያኔ የተደረገው ትጥቅ ማስፈታት ምናምን ነው ያለው። ከዛ ትጥቅ ፈቶ የመጣ የለም። ምክንያቱም ትጥቅም አልነበረው እዛ ያለው ሰራዊት እዛ ከኤርትራ ነው የምልሽ ይባላል። ግን ትጥቅ አልነበረውም። ስልጠና ላይ የነበረ አካል ነው። ትጥቅም አልነበረውም። ግን ስልጠና የተሰለጠነ ኃይል ነው። ለመንግስት አስረክበን እዚህ ካምፕ ገብቶ ማሰልጠኛ ወስደው በመንግስት የጸጥታ አካል ውስጥ እንዴት እንደሚካተት በዚህ ተስማምተን ነው የመጣው። ይሄ ካምፕ ነው ያለው እና የትጥቅ ማስፈታት መፍታት ለምን አመጣው? ይሄ ነው አሁንም ያለው ይሄ ነው፣ ያንም ያለው ይሄ ነው። የትግሉ አካል ነው። ስልጠና መውሰድም የትግሉ አካል ነው። የሆነ አመራርም ይህንን ማቀናኘት ነው። እዛ ብቻ ሳይሆን አገር ቤት ካለው ትግል ጋር የተቀናጀ ነው። ስልጠና ለመውሰድ ከሀገር ሸሽቶ በሰው ሀገር ላይ በበረሃ ላይ ለምን ይቀመጣል? ሰው ሀገር ማሰልጠን በኦሮሞ ነጻነት ግንባር ብቻ አልተጀመረም። ብዙ ሀገሮችና ብዙ የትግል የሊብሬሽን ሙቭመንቶች አድርገዋል። የነበረውም እና የተደረገውም ያ ነው። ስለዚህ ኦነግ በኤርትራ ያንን ሁሉ ዓመት ሲሰለጥን ነበር፣ ሲወጣ ነበር። ውጊያው ኤርትራ አይደለም የሚደረገው፣ አገር ቤት ነው። አገር ቤት ውጊያ ሲያደርግ ከርሟል። እዛ ደግሞ ትምህርትና እንትን ነው ሲያደርግ፣ ስልጠና ነው ሲወስድ የነበረው። አገር ቤት ውስጥ ትግሉ ማዕት ዘርፍ አለው። ካድሬዎች አሉ እዛ የሚሰለጥኑ፣ ከዛ ሰልጥነው ወደ ሀገር ገብተው ህዝብ የሚያደራጁ አሉ። እሱን የተያዘ ኦነግ የለም። እሱ የኢትዮጵያ መንግስት መጠየቅ ይቻላል። እዛ ሰልጥነው እዚህ ገብተው እንደዚህ ያደረጉኝ ብሎ ሲከስ የነበረውን ትግል ላይ እንደነበረ በየት ገባ? እሱ ማዕት መንገድ አለው። ማዕት መንገድ። ወደ ሰኔ 16 ልመልሶት ነው። ሰኔ 16 በአዲስ አበባ ሰልፍ ተደርጎ ነበረ ለአዲሱ ጠቅላይ ሚኒስትር። በዛም ቦምብ እንደፈነዳ ይታወቃል። አቃቤ ሕግ ነገሩን ወደ ኦነግ እንደወሰደው ያውቃሉ። ገነት ወይም ቶሎሺ የምትባል በኬንያ ነዋሪነቷ የሆነች ሴት ያቀነባበረችው ነው በማለት አቃቤ ሕግ አውጥቷል። ምን ይላሉ? ገነትንስ ወይም ቶሎሺ የምትባለውን ሴት ያውቃታል ወይ? አቃቤ ሕግ ወደ ኦነግ አልወሰደም። መውሰዱንም እኛ እዚህ ነው ያለነው ከመጣን በኋላ በተለይ ማለት ነው። ስለዚህ እኛን የሚመለከት ቢሆን አቃቤ ሕግ እኛንም ይጠይቃል። የኦሮሞ ነጻነት ግንባር እጁ የለበትም። ከዛ አልፎ ሚዲያዎች ስለገሌ ይላሉ። ይሄ የሚዲያዎች የሚዲያ ነው እንጂ አቃቤ ሕግ በቅርብ አውጥቷል። ድርጅት አይመለከትም፣ ምን አይመለከትም የሚል ነው ያየነው። ገነት ወይም ቶሎሺን እኔ አላውቅም፣ ግን ለምን ይመጣል? የኦነግ አባል አይደለችም። በ2007 ነው ኦነግን ተቀላቅላለች ባለው በኬንያ ነው ነዋሪነቷ። የኦነግ አባል አይደለችም። ኬንያ ነዋሪ የሆነች እኔ አላውቅም። ወደ ምርመራም ጠያይቀናል፣ አላገኘንም። ዋነኛው የኦሮሞ ነጻነት ግንባር የሚመለከት ስላልሆነ በዚህ ውስጥ ምርመራ ውስጥም አልገባንም። ለምን እንገባለን?
እኔ ሁሉ የኦነግ አባል አላውቅም። ያለው እንትን ይሄ ነው። አላውቅም። የኦነግ አባል ወደ አሁን በሚሊዮኖች ሊቆጠር ነው። ያን ሁሉ ውስጥ እያንዳንዱን አላውቅም እኔ። ምናልባት እርስዎ ሳያውቁ የኦነግ አባላቶች በህገወጥ ስራዎች ላይ ሊሳተፉ ይችላሉ ብለው ይጠረጥራሉ? የኦነግ አባል እኔ ኦነግ ነኝ ብሎ በዚህ አይነት እንትን ውስጥ አይሳተፍም። ይሄንን አውቃለሁ። በግለሰብ ደረጃ ደግሞ እያንዳንዱ ኦሮሞ ኦነግ ተብሎ ሲጠራ የነበረ ሰው፣ ስለዚህ እንደዚህ አይነት ማውራት ይወዳሉ ብዙ ሰዎች። እሺ፣ ወደ ቦምብ ፍንዳታው ልመልሶት። የቦምብ ፍንዳታውን እርስዎ የት ሆነው አዩት? በሰዓቱ ምን ተሰማዎት? አላየሁትም፣ ግን በኋላ ወሬውን ሰማሁ። በዛን ጊዜ ሌላ ስራ ላይ ነበርኩ እኔ። ስለዚህ አላየሁትም፣ ላየውም አልችልም፣ እዚህ አልነበርኩም። በሚዲያም ደግሞ በዛን ጊዜ አልሰማሁትም፣ ምክንያቱም ስራ ላይ ነበሩ። በኋላ ሰምቼዋለሁ ፍንዳታው መደረጉ። እሱ ተቀባይነት ያልነበረው ነው። ምን ተሰማሁት? አይ ጥሩ ማለት እንደ ማንኛውም ሰው በዚህ በጠቅላይ ሚኒስትሩ ላይ የተደረገው እንትን እኛ አጉዘናል። በዛን ጊዜ እንደ ድርጅት እኔ ስሜት ብቻ ሳይሆን የድርጅቴን ነው ብነግር፣ ይሄ ደግሞ ተቀባይነት ያልነበረው ነው። በእኔም እንደ ግለሰብ ጠይቂ። እንግዲህ ኦነግ የ40 ዓመታት ጉዞ አድርጓል። ትልቅ ድርጅት ነው። በኦሮሞ ውስጥ ትልቅ ቫሊዩ የሚሰጠው ድርጅት እንደሆነ ይታወቃል። ነገር ግን ለወጣት አመራሮች ለወጣቶቹ ትታችሁላቸው 40 ዓመት ስለታገላችሁ መቼ ነው የምታርፉት? እናንተ መቼ ነው የምትሄዱት? በወጣቶች መቼ ነው የምትተኩት? የኦሮሞ ነጻነት ግንባር ከማንኛውም ድርጅት የበለጠ ወጣትን ያሳተፈ ድርጅት ነው። አመራሩም ውስጥ ማአት ወጣቶች አሉ። እኔም ቦታ የሚመርጠውም ወጣቱም ጨምሮ ሽማግሌውም ጨምሮ በድርጅቱ ባስቀመጠው ስነስርዓት ውስጥ በምርጫ ነው የመጣሁት። ስለዚህ ወጣቱም በዛ ውስጥ አለ። የሚፈልገውንና የሚያምንበትን ነው። ወጣት የሚሆን ሽማግሌ የሚሆን በመሃል ከለኛ እድሜ ያለም ቢሆን በምርጫ ነው የሚመጣ። በምርጫ ነው የመጣሁት። ይሄ ደግሞ ዲሞክራሲያዊ መብት ነው ለመራጩ። ለእኔም ለመመረጥ ዲሞክራሲያዊ መብት ነው። እስቲ በኦሮሚያ ላይ በተደጋጋሚ የተጠየቁትን ጥያቄ በኦሮሞ ውስጥ እኔም መልሼ ልጠይቆት። ኦቦ ዳውድ፣ ኦሮሚያ ላይ ተደጋግሞ የምትጠየቁት ጥያቄ በተለይም በዚህ ጊዜ ላይ በዚህ ወቅት ላይ የምትጠየቁት የኦነግ አመራሮች አመራር ላይ ያሉት አሁን ስልጥ ላይ ያሉት ቲም ለማ የሚባለው ከኦሮሞ ማዕፀን የወጡ ሰዎች ናቸው። የለውጥ ሐዋርያ ናቸው ይሏቸዋል ብዙዎቹ። ለምንድን ነው ከነሱ ጋር ተስማምታችሁ የማትሰሩት? ያው የኛው ልጆች አይደሉም ወይ? ምንድን ነው ችግሩ ብለው ኦሮሚያ ላይ የኦሮሞ ህዝብ ይጠይቃል። ግራም ስለሚገባው ነው። እኔም ልጠይቅ መልሼና ለምንድን ነው ከቲም ለማ ጋር ጥብረት የማትሰሩት? ከፍተኛ የፖለቲካ ልምዳችሁንም እንዲሁ ተጠቅማችሁ በትብብር ማትሰሩት? ያው የእናንተ ልጆች አይደሉም ወይ? እኛ የመጣ ነው ከመንግስት ጋር ስምምነት አድርገን ነው። ይሄ መንግስት ደግሞ አሁንም የኢፒአርዴፍ መንግስት ነው። ኢፒአርዴፍ ውስጥ 4 ድርጅቶች ናቸው ዋነኞቹ። ከነዚህ ውስጥ አንዱ ኦፒዲዮ ወይም ደግሞ አሁን ኦዲፒ የተባለው ነው። በጥምረት እዛ ስላሉ እንደ መንግስት እንደ ኢፒአርዴፍ ከኛ ጋር ተስማምተው አብረን እየሰራን ነው። እንደገና ደግሞ በኦሮሚያ አካባቢ ከኦሮሚያ መንግስት አቶ ዶክተር ለማ ከሚመሩት እንደ ፕሬዝደንትነት ከኦሮሚያ መንግስት ጋር አብረን እየሰራን ነው። ይሄ አብሮ መስራት ማለት እንደዚህ ነው። እንደ ድርጅት ልጨርስልሽ። እንደ ድርጅት ነው የጠየቅሽ። እንደ ድርጅት እሳቸው ኢፒአርዴፍ የነሱ ድርጅት ኢፒአርዴፍ ውስጥ ስላለ ከኛ ጋር ስምምነት አድርጎ ሌላ አላያንስ ወይም ደግሞ ጥምረት ሊያደርግ የሚችል አይመስለንም። ይሄ ነው ያለው ችግር እንጂ በበኩላችን ችግር የለንም። ልትረዷቸው ካሰባችሁ በምዕራብ ወለጋ ያለውን ጦር ማን ያሰማራው? የኦቦ ዳውድ ጦር ነው የሚባለው። እሳቸው ናቸው መያዙት የሚባለው የተኩስ ልውውጥ ሲያደርግ የነበረውን በቅርብ ጊዜ በምዕራብ ወለጋ ላይ። በምዕራብ ወለጋ ያን ያህል ትልቅ ተኩስ ለውጥ የለም። አልፎ አልፎ ግጭት ነበረ። ይሄ ያለፈው እዚህ ያለው ኢንቴግሬሽን ጉዳይ ስላላለቀ በመሃል ሚስቴኮች ይፈጠራሉ ከሁለቱም በኩል። እሱን ደግሞ የጥምር ኮሚቴ አቋቁመን ተቆጣጥረን ወደ ኢንቴግሬሽኑ እየሄድን ነው። ይሄ አብረን እየሰራን ነው።
መልካም። ኦዴግ በይፋ ከኦህዴድ ጋር ቀላቀሉና ለመስራት ማሰቡን እንዴት ያዩታል እርሱ? ኦዴግ ቀድሞ የኦነግ አመራሮች ስብስብ እንደሆነ ታውቃል። የቀድሞ አመራሮች ውስጥ ነበረ ብዙ ቦታ አለ። አሁን ኦዲኤፍ ከኦዲፒ ጋር ተቀላቅሏል፣ ሰምተናል። ይሄ መብታቸው ነው። አሁን ባለው የፖለቲካ ሂደት ውስጥ ብዙ ድርጅት ነው ያለው ኢትዮጵያ ውስጥ። የኦሮሞ ድርጅቶችም ብዙ ናቸው። ብዙ ተብሎ ተጋኖ የሚወራ ባይሆንም ኢትዮጵያ ውስጥ በአጠቃላይ ወደ 80 ድርጅቶች አሉ። ባለው ፕሮሰስ ውስጥ ከዚህ በፊትም ድርጅት ከድርጅት ጋር ግንባር፣ ትብብር፣ ኮአሊሽን፣ ፍሮንት እንደዚህ እየተፈጠረ ብዙ ጊዜ በፕሮሰስ መጥቷል። ይሄ ይቀጥላል። የፖለቲካ ተሳትፎ ስለሆነ የህዝቡ የፖለቲካ ተሳትፎ ስለሆነ የኦሮሞም እንደዚሁ ነው። ስለዚህ እነዚህ አሁን እንደ መዋሃድ መብታቸው ነው። እንደ መብታቸው አድርገን ነው የምንቆጥረው። ስለዚህ ከዚህ ሌሎችም ለወደፊት ወይ እዛ ይቀላቀላሉ ወይ እዚህ ይቀላቀላሉ። ይሄ የምንሄድበት ሂደትና መንገድ ነው። ወደፊት እንደዚህ ነው የምናየው። ኦነግ ከሌሎች ጋር ተቀላቅሏ ከሌሎች ጋር ቅልቅል ወይም ደግሞ መርጀር አድርጓል። ከዚህ በፊትም ለወደፊትም ያደርጋል። በዚህ በኦነግ አመራር በነበረበት ጊዜ አሁንም አመራር ነው። በዚህ ጊዜ ውስጥ ሌሎች የኦሮሞ ዘር ተወላጆችን ያገላሉ ይባላሉ። በተለይ የአርሲን ተወላጆች እንዴት ያውታል? መልሳለሁ። ስለዚህ ይሄ ፕሮፓጋንዳ ነው። ምክንያቱም የአርሲ የወለጋ የሐረር የሚባል በክፍለ ሀገር የተከፋፈለ ድርጅት መቀመጫ አይደለም። ኦነግ እያንዳንዱ ሰው ወስኖ ለትግል የሚቀላቀልበት ድርጅት ነው። መብት አለው፣ ህግ አለው፣ የውስጥ ህግ አለው፣ ህገ መንግስት የሚሉት የራሱ ደንብ አለው። ይሄ ኮንስቲቱሽን ማለት ነው፣ የኦነግ የውስጥ ኮንስቲቱሽን። በዚህ ውስጥ የማንም መብት የተጠበቀ ነው። ማንም ማንን ሊያገል አይችልም። ለምሳሌ የአርሲ ኦሮሞ ጠላታችን ነው ያለች የኦነግ አባል ነበረች። አንቺ የምትያት የትኛው እንደሆነች አላውቅም። በመጨረሻ የኦነግን ግብ አላማውን ይንገሩኝና እኔም ፕሮግራሜን በዚሁ ልጨርስ። በዛውም በመጨረሻ ማለት የሚፈልጉትን የኦነግን የመጨረሻ ግቡን ቢሆን ብለው ሊያዩት የሚፈልጉትን በእርሶ እድሜ ኦነግ በምን ጉዳይ እንዲሳካለት ይፈልጋሉ? የኦሮሞ ነጻነት ግንባር የተዋጋው ህዝቡ የራሱን እድል በራሱ መውሰድ መብት ማስከበር ነው። ይህም ደግሞ ተወካዮቹን መርጦ ተወካዮቹ የኦሮሞን ህዝብ የወደፊት እጣ የሚወስኑበት ሁኔታ መፈጠሩ ነው። በተወካዮቹ የፈለገውን ሊመርጥ ይችላል። ያንን ማየት ነው የኦሮሞ ነጻነት ግንባር። እንግዳይ ስለሆኑ በተመልካቾች ስም በኤልቲቪ ስም በራሴ ስም በጣም ነው የማመሰግነው። መልካም ድል እመኝልዎታለሁ። አመሰግናለሁ። ግን ወደፊት ኔጌቲቭ ብቻ አትጠይቂ። እሺ በቃ